ታሪኩ ሲጀምር በቅርብ ልጇን በሞት ያጣችዋን ወጣቷን አይሪስን ያሳየናል። ልጇን በማጣቷ በጣም ሐዘንና ተስፋ መቁረጥ ውስጥ ናት። ሐዘኗንም መቋቋም ስላልቻለች ለመጨረሻ ጊዜ ልጇ የተቀበረበት ተራራማ ቦታ መታ ከጎበኘችው በኋላ ራሷን ለማጥፋት ፈልጋ ከራሷ ጋር እየተሟገተች የሆነ ሰው በድንገት መጣና ሪቻርድ እባላለሁ ብሎ ተዋወቃት። እሱም በዚህ ተራራ ላይ የመጣው በቅርብ የሞተችበትን የሴት ልጁን መቃብር ለመጎብኘት እንደሆነና አሁን እሷ እየተሰማት ያለው ስሜት እሱም ተሰምቶት እንደነበር ነገር ግን ብዙ ሌላ የምንኖርለት ነገር እንዳለና የእሷ ራሷን ማጥፋት የሞተው ልጇን እንደማይመልስላት ሲነግራት አይሪስም ልጇ በጣም እንደሚናፍቃትና በእሷ ግዴለሽነት ምክንያት ልጇ በመሞቱ እንደምትጸጸት እንደ መጥፎ እናትነቴ ደግሞ ራሴን ማጥፋት ይገባኛል ብላ እንደምታስብ ነገረችው። ሪቻርድም ተነስቶ አካባቢሽን ግን ተመልከቹ፣ ቀኑ ራሱ በጣም ውብ ነው፣ ራስን የሚያስጠፋ አይደለም ብሎ ጥሏት ሄደ። እየተራመደም ሪቻርድ የሆነ ሰው እየተከተለው እንዳለ ተሰማው። ሲዞርም አይሪስ ነች። አንድ ላይም ከጫካው ወጥተው መሄድ ጀመሩ። መኪናቸውን ያቆሙበት ቦታም ሲደርሱ ሪቻርድ መኪናውን ያቆመው የአይሪስን መኪና ታኮ ነውና አይሪስ በሯን ራሱ መክፈት አልቻለችም። ሪቻርድም ላግዝሽ ብሎ ሲጠጋት አይሪስ የሆነ መጥፎ ስሜት ስለሱ ተሰማትና ይቅርብኝ አለችው። ነገር ግን ወዲያው ሪቻርድ በኤሌክትሪክ ማደንዘዣ ወጋትና ራሷን ስታ ወደቀች። ረጅም ደቂቃዎች በጫካ ውስጥ ከነዳ በኋላ አይሪስ ነቃች። በጣም አደገኛ ሁኔታ ውስጥ እንደወደቀችም ገብቷታል። ሪቻርድንም ፍላጎት ምንድነው አላማህ ብላ ጠየቀችው። ነገር ግን እሱ ጥያቄዎቿን ሳይሆን የሚመልስላት ከደቂቃዎች በፊት ራሷን ልታጠፋ ስለነበረበት ሁኔታ ያወራት ጀመር። በዚህ ሰዓት አይሪስ ኪሷ ውስጥ እንደምንም ገብታ በያዘችው ቢላዋ የታሰረችበትን ገመድ በጠሰችው። ሪቻርድንም ወዲያው የነዳም ቢሆን አጠቃችው። ሪቻርድ የአይሪስንም ዱላ እየተከላከለ መኪናውንም ተቆጣጥሮ መንዳት አልቻለም። ስለዚህም ከአንድ ትልቅ ዛፍ ጋር ተጋጨ። ቢሆንም ሁለቱም አልተጎዱም። አይሪስ በያዘችውን ቢላዋ እንዳትጠጋኝ ከተጠጋኝ ወጋለሁ ብላ እያስጠነቀቀችው ሪቻርድ ራስሽን ስተሽ በነበርሽበት ሰዓት ሙሉ ሰውነትሽን ቀስ በቀስ ፓላራይዝ አድርጎ መንቀሳቀስም ሆነ መናገር እንዳትችይ የሚያደርግ መርዝ ሰጥቼሻለሁ አላት። ይህንን ስትሰማ አይሪስ ወደ ጫካ ውስጥ ፈርታ መሮጥ ጀመረች። ነገር ግን ሪቻርድ በሮጥሽ ቁጥር መድኃኒቱ በፍጥነት በሰውነትሽ ውስጥ ተሰራጭቶ ፓራላይዝ ያደርግሻል ብሎ አስጠነቀቃት። ራሷን ለማረጋጋትም ብላ ድሮ ከልጇ ጋር ስትጫወት የነበረበትን ጊዜ ማሰብ ጀመረች። ትንሽ በጫካ ውስጥ ከተጓዘች በኋላ የወጋት መርዝ መስራት ጀመረና እግሮቿ እየከዷት መጡ። በመጨረሻም ደነዘዙና መንቀሳቀስ አቃታት። እየተከተላት ካለው ሪቻርድ ለመደበቅም በአንድ የዛፍ ግንድ ስር ተስባ ገባች። ነገር ግን ጉንዳኖች ከዛፉ ስር ወጥተው ፊቷን ወረሯት። መቋቋምም አቅቷት ጮኸች። ሪቻርድም ሰምቷት ወደ እሷ ሲመጣ እንዳይዛት ብላ ራሷን ወደ ወንዙ ጣለች። ሪቻርድም ራስሽን ማንቀሳቀስ አትችይም ትሰምጫለሽ ብሎ አስጠነቀቃት። የእሱን ማስጠንቀቂያም አይሪስ ችላ ብላ መንሳፈፏን ቀጠለች። በመጨረሻም ወንዙ ወደ አንድ ቦታ ይዟት መጣ። በወንዙ ወጣም በሳሩ ላይ ራሷን እየጎተተች እየሄደች ትንፋሽ አጠራትና ራሷን በዛው ሳተች። በቦታው ያለ አንድ ገበሬም በወደቀችበት አገኛት። ማነሽ ምንድነሽ ብሎ ቢጠይቃት ምላሽ ሊያገኝ አልቻለም። አይኗ ግን ክፍት ስለሆነ ማየትና መስማት ብቻ እንደምትችል ስለገባው በፊቷ አዞራትና አይኗን ብቻ ስለሆነ ማንቀሳቀስ የምትችለው በምልክት ተግባባችውና ልርዳሽ ብሎ ሽማግሌው ወደ ቤቱ ይዟት መጣ። ወደ ፖሊስም ሊደውል ሲል ሪቻርድ ወደ ቤቱ መጣና ማንኳኳት ጀመረ። አይሪስም በሩን እንዳይከፍትለት በተደጋጋሚ አይኗን ብታንቀሳቅሰውም ሽማግሌው ስላልገባው በሩን ከፈተለት። ሪቻርድም አደጋ ገጥሞት እንደነበር በአደጋው ስልኩ እንደጠፋበት ነገረውና ሚስቴን አይታታል ወይ ብሎ ጠየቀው። ሽማግሌውም ገብተ ጠብቀኝ፣ ለፖሊሶች ደውዬ ሚስትን እንዲፈልጉልህ አደርግልሃለሁ አለው። ሪቻርድም ወደ ቤቱ ገብቶ በአይኑ አይሪስን መፈላለግ ጀመረ። አይሪስ በሚያወሩ ሰዓት እንደምንም ብላ ከሶፋው ጀርባ ወድቃ ተደብቃለች። ሪቻርድ ከቤቱ አልወጣ አለ። ሽማግሌውንም ሚስቴን በጣም ነው የምወዳት፣ ላጣት አልችልም፣ እጎዳለሁ ሲለው ሽማግሌው ማመነውና አይሪስ ያለችበትን ሊነግረው ሲል ጠፋብኝ ያለው የሪቻርድ ስልክ ከኪሱ ጮኸ። ሽማግሌውም እየዋሻው እንደሆነ ሲገባው ሐሳቡን ቀየረና በለ ፖሊሶች ራስ ደውለ ሚስትህን ያፋልጉ አለው። ነገር ግን ሪቻርድ ተነሳና ሽማግሌው ማስፈራራት ጀመረ። የዚህን ሰዓት ሽማግሌው እስቲ ውጣና ግቢ ውስጥ ፈልጋት፣ ምናልባት እዛ ታገኛት ይሆናል አለው። ወጥቶ ሊያት ሲል ሰውየው ሪቻርድን ገፈተረውና ጣለው። ወዲያውም ለፖሊሶችም ደወለ። ሪቻርድም ተነስቶ ሲደባደበው ሽማግሌው በጣም ጠንካራ ሆነበት። የበለጠም ሪቻርድን ሽማግሌው ደበደበው። በጉልበት አሎን ሲለው ሪቻርድ የጭንቅላት ጨዋታ ጀመረ። ተሳካለትምና ሲጠጋው በያዘው ቢላዋ ሽማግሌውን ደጋግሞ ወቅቶ ገደለው። ይህን ሁሉም አይሪስ ከሶፋው ስር ሆና እያየች ነው። ሌላኛው ክፍልም ገብቶ አይሪስን ፈልጎ ሲያጣት ሪቻርድ አሻራውን ለማጥፋት ቤቱን ለማቃጠል ነዳጅ በቤት ውስጥ
አርከፈከፈ። እሳትም ለኮሰበትና ወጣ። ነገር ግን መኪና ውስጥ ተቀምጦ መስኮቱ ስር የሆነ እንቅስቃሴ አየ። አይሪስ ውስጥ እንዳለችም ገባው። በፍጥነት ወደ ቤቱ ተመልሶ ገባ። ወደ መኪናውም ተሸክሞ አመጣትና በአንቺ ምክንያት ነው ንጹሕን ሽማግሌ የገደልኩት፣ ቤቱንም ያቃጠልኩት እያለ እሷኑ ወቀሳት። መጀመሪያ ላይ መኪናውን ሪቻርድ ወዳጋጨበት ቦታ በሽማግሌው መኪና መጡ። የተጎዳውንም መኪና ጎትቶ ለመደበቅ እያዘጋጀው በድንገት የፖሊስ መኪና ወደ እነሱ መጣ። ፖሊሱንም እንዳየው ሪቻርድ የሚያሳምኑ ውሸቶችን መፈጣጠር ጀመረ። ለፖሊሱም አይሪስ ሚስቱ እንደሆነች ነገር ግን ልጃቸውን በሞት በቅርብ ስላጡት በሐዘን ብዙም እንደማትናገር እናም መጠጥ አብዝታ መጠጣት ስለጀመረች እሷ እንደሆነች መኪናውን ያጋጨችው እሱ ወደዚህ የመጣው መኪናውንና እሷን ለማገዝ እንደሆነ ለፖሊሱ አስረዳው። ነገር ግን ፖሊሱ አላመነው እና ስለያዙት መኪና ባለቤት ጠየቀው። ወደዚህ የመጣውም ወደ ጣቢያቸው በመኪናው ባለቤት ተደውሎ ስለነበር ከመኪናው ባለቤት ጋር ምን አይነት ግንኙነት እንዳለው ጠየቀው። ሪቻርድም ሌላ ውሸት ጨመረ። ሽማግሌው ጓደኛው እንደሆነና ሚስቱ ያጋጨችውን መኪና ለመውሰድ ተውሶ እንዳመጣው ነገረው። በዚህን ሰዓት አይሪስ መርዙ እየለቀቃት ትንሽ ጣቷን ማንቀሳቀስ ጀምራለች። እንደምንም የመኪናውን መስታወት ዝቅ አደረገችው። ቀስ ብላም ፖሊሱን እርዳኝ አለችው። ፖሊሱም ሰማትና ምትለውን በደንብ ለመረዳት ወደ እሷ ተጠጋ። ሪቻርድም ሊያስቆመው ሲመጣ ፖሊሱ ርቀትን ጠብቅ ብሎ አስጠነቀቀው። ሪቻርድም ነገሩ እየተበላሸ እንደሆነ ሲገባው ፍልጥ አነሳና ፖሊሱን ጭንቅላቱን ብሎ ጣለውና ፖሊሱን ደጋግሞ መትቶ ገደለው። ቀጥሎም ፖሊሱን የመጣበት መኪና ውስጥ አስገብቶ በእሳት አቀጣጠለው። አይሪስንም ይዟት እየሄደ አሁን አይሪስ ሪቻርድ ምን ያህል ጨካኝ እንደሆነና እስከምን ድረስ ሊሄድ እንደሚችል ገብቷታል። ፍላጎት ምንድነው? ለምንድነው ይህን የምታደርገው አለችው። ሪቻርድም ከሴት ልጁ ጋር ሆኖ አደጋ ገጥሟቸው እሷ ሞታ እሱ እንደተረፈና ሆስፒታል በተኛበት ሰዓትም ትክክለኛ ማንነቱ እንዳወቀና ራሳቸውን ማጥፋት የሚፈልጉ ሴቶችን እንደሚያድንና አግቶ ወስዶ እንዳሻንጉሊቱ ተጠቅሞባቸው ከዛ እንደሚያስወግዳቸው ነገራት። በዚህ ሰዓት አይሪስ ሲዘናጋላት የራሱን መርዝ ልትወገው ብላ እጇ አሁንም አልታዘዝ አላት። አቅም አጠራት። ሪቻርድም መርዙ እየለቀቀሽ መጣ ማለት ሙሉ ለሙሉ ድነሻል ማለት አይደለም አላትና በጣም ስላበሳጨችው ሐሳቡን ቀየርና ሊገላት ጀልባ ወዳለበት ወደ አንድ ባህር ይዟት መጣ። ወደ ጀልባውም ማስገባትና ሰዎችን ወስዶ ወደሚገልበት ቤቱ እየወሰዳት ተስፋ የቆረጠችው አይሪስ ማልቀስ ጀመረች። ለመጨረሻም ጊዜ ቢያንስ የሞተውን ልጄን መጫወቻ አቀብለኝና ልጫወትበት አለችው። ሊያቀብላትም ሲያጎነብስ ከጀርባዋ ደብቃ በያዘችው ቢላዋ ወጋችው። ቢላዋውንም ነቅሎ ሊተኩስባት ሲል ጀልባውን አወዛወዘችበት። እሱም ከጀርባው ወደ ባህሩ ወደቀ። ሽጉጡም ጀልባው ላይ ቀረ። ሪቻርድም ተመልሶ ወደ ጀልባው ሊወጣ ሲል አይሪስ ሽጉጡን አነሳችና ደጋግማ ተኮሰችበትና ወደ ባህሩ ወደቀ። ነገር ግን ስትተኩስበት ጀልባዋንም ስለመታቸው ውሃ ወደ ጀልባው ገባ። ከነ ጀልባው መስመጥ ጀመረች። ነገር ግን እንደምንም ዋኝታ ወጣች። ሪቻርድንም ተንሳፎ ወጥቶ አየችውና ለህይወቷ እንድትፋለም ምክንያት ስለሰጣት ቆማ እያመሰገነችው ፊልሙ ያበቃል። ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ።